የጎንደር ወንድ ማለት አንደኛ ፍቅራቸውን ቀጥታ መግለጽ አይችሉም። ይህንን አምነሽ ግቢ። ለምሳሌ አሁን የአዲስ አበባ ላይ እወድሻለሁ ቀለል አድርገው እወድሻለሁ አፈቅርሻለሁ ምናምን ይላሉ። የጎንደር ወንድ አይልሽ ፍቅሩን ሲገልጽ ማለት ነው እህት ዓለም ነው የሚልሽ። እግዚአብሔር ያሳይሽ እህት ዓለም ማለት እየተጀናጀንሽ እኮ ነው። እህት ዓለም ነው የሚልሽ ሲጠራሽ ማለት ነው። አይሆንም። አንደኛ ቆዳሽን ማጠንከር አለብሽ። የጎንደሬ ወንድ ለመጥበስ የሚመጣውን ሁሉ ለመቀበል ዝግጁ መሆን አለብሽ። ከዛ ውጪ ማርያምን አትችያቸው። እናት አለ ፍቅር ያስይዛሉ። ቶሎ ፍቅር ይዘሻል። በጣም ግርግር ብሎ ነው የሚያስገቡሽኝ። ምን ጀምሬ ምን ልጨርስልሽ? ቆዳሽን አጠንክረሽ ግቢ ነው የምለው ጎንደሬ ወንድ ጋር ማርያምን ነው። እኔ ከዚህ በኋላ ጎንደሬ ወንድ አልጠብስም። ይቅርታ አድርጉልኝ። አልችልም። እኔም እሳት ነኝ። እነሱም እኔ የደረሰብኝን ስለማቅ ነው። እንደው አታንሹ፣ ማርያምን አታንሹ። ወይ ቁስሌን አታንሱት በማርያም ተይ። ወይ ትዝታው እስከተትሽ ማርያምን ወይ እስማ ወይ ተይ። እኔን አይሆንም። ሁለት ጎንደሬ አይሆንም። ትቻለሁ። በስመ አብ ወልድ መንፈስ ቅዱስ። ትግሬ የተጋር ወንድ ተይ። ታጣይኛለሽ። ደባል ነው የምትሆኝ እናቴ። ደባል ሚስት ሳይሆን ደባል ነው የምሆነው እናትዬ። አትረሻቸውም። ከ7 ዓመት በኋላ ነው የምትረሻቸው። ከ7 ዓመት በኋላ እሱም በጸበል በድግምት ምናምን ተደርጎ ይወጣልሻል። አትረሻቸውም። መካሻቸው ጥሩ ነው ውዴ። ግን ያ መካሻ ግን 7 ሰው ያገኘዋል። እሱ ነው የሚከብደው። አይሆንም። ውድቅ ነው። ጎንደሬውም ውድቅ ነው። ተጋሩም ውድቅ ነው። አይሆንም ለኔ። ወይኔ ሁሉን አይተሻል ትሉኛላችሁ ጋይስ። አልፈልግም ጋይስ። ሁሉን አይተሻል ለምትሉኝ እምቢ አላወራም። ማርያምን አላወራም። ሁሉንም ወንድ አይተሻል ብላችሁ ነው። እምቢ ትዝ አለኝ እኮ እምቢ ጋይስ። እምቢ ትዝ አለኝ። እንዴ ጉራጌስ ደቡብ ስትሉ የት አይተሽ ነው? ሁላ አማራ ግቢ በቃ። ጎንደሬ ምንድን ነው? ጎንደሬ ስለ ጎንደር ወንድ ጠይቃችሁ አማራ ግቢ በቃ። ጎንደሬ አማራ አይደል እንዴ? ስለዛ አንድ ናቸው። ያው ነው እኮ። ባይሆን የሸዋ ወንድ ጋይስ ዌል የሸዋ ወንድ ደስ ይላሉ ጋይስ። ምን ነው ቤታይ የሸዋ ጠበሽ እንደ ሸዋ ስላላችሁ እኔ ገድሮም ነው የምለው። ግን የሸዋ ወንድ ደስ ይላል። በጣም ተለማማጭ ናቸው። ከወደዷችሁ ከልባችሁ ነው የሚወዷችሁ። እግዚአብሔርን የሸዋ ወንድ በጣም ተለማማጭ ናቸው። በጣም ፍቅራቸውን ያሳያሉ ምናምን። ከቆረጡ ደግሞ የሚመለሱ አይመስለኝም። ግን በጣም ተለማማጭና ፍቅር ይገልጻሉ ምናምን ነገር። ግን ከቆረጡ የሚመለሱ አይመስለኝም። የኦሮሞ ወንድ ከጠበሳችሁ ሁሉን ነገር ይሰጣችኋል። ከነሱ ስግን ካፈነገጥሽ ግን ባጣ አይሆንም። ጎንደር አማራው የሚቅርብኝ ምንም የሚቅርብኝ። ከአማራ ከሆነ የሸዋ ይሻለኛል ጋይስ። የሸዋ ይሻለኛል ከአማራ ከሆነ። ውይ ውዴ ይቅር። ሌላ ይሻል አልዘጋም። ወይ ጉድ! ኧረ ተው፣ ሌላ ወሬ አታውሩ። ነገር አታምጥበኝ። ወሎ የደሴ ልጅ አውቃለሁ። ከዚህ በፊት ነግራችሁ የለ እንዴ? ወሎ የደሴ ልጅ እኔንም ወድሻለሁ ጓደኛዬንም ወድሻለሁ ነው። ሁለታችን በጣም ግርግር ያለ ሁለታችን ነው የሚወደን። ከዚህ በፊት እኮ ነግራችኋለሁ። የዛሬ 3 ዓመት 4 ዓመት የደሴ ልጅ ይዤ ሁለታችንንም ነው የሚወደን። እኔንም ጓደኛዬንም አዳላም። እግዚአብሔር ይስጠው አዳላም። የኔ መልካም እኔንም የሚወደንና ጓደኛዬንም የሚወዳታል። ጓደኛዬም እሱ ስልክ ላይ እሱ ሶፋ ላይ ፎቶ ተነስታለች ቲሸርት ለብሳ፣ እኔም እሱ አልጋ ላይ ቆንጆ እሱ ሸሚዝ ለብሼ ፎቶ ተነስቻለሁ። ትዝታ አታምጡብኝ። በጣም ገራገር ነው ሁለታችን። ማርያምን ሁለታችን ሁለት ሃይማኖት አንድ ላይ መሆን ይችላል። ይልሽ አሁን እኔ በጣም የሃይማኖት ሰው ስላልሆንኩኝ መሆን ይችላል ብዬ አምናለሁ። እኔ ሃይማኖት ሰው አይደለሁም። እንደዚህ ክርር ያለ ሃይማኖተኛ ስላልሆንኩኝ መሆን ይችላሉ። ክርር ያለ ሃይማኖተኛ ግን መሆን አይችልም። እኔ እናትና አባቴ የተለያዩት በሃይማኖት ነው።
እናቴ ሙስሊም ናት፣ አባቴ ክርስቲያን ኦርቶዶክስ ነው የነበረው በዛ ሰዓት ማለት ነው። እና እናቴ ደግሞ ሙስሊም ናት፣ ሙሉ ቤተሰቦቿ ሙስሊም ናቸው። አባቴ ደግሞ ሙሉ ቤተሰቡ ክርስቲያን ነው እና በዛ ተለያይተዋል። አንዳንዱ ደግሞ አብሮ ይኖራል። እንደየሰው አይነት ነው፣ እንደ ሰው አይነት ነው። እኔ አጎቶቼ ሙስሊም አሉ። የአባቴ እኔ ቆይ እስኪ ጥያቄ ልጠይቃችሁ። ሙስሊም እስላምና ሙስሊም ምንድን ነው የሚለየው ጋይስ? እዛ ኢትዮጵያ ድሬዳዋ እያለሁ እንዳይመታታብኝ ጥያቄ ነው። እሺ ፍቅሮቼ ከተሳሳትኩ አርሙኝ። እስላም ማለት ከክርስትና ወደ እስልምና ሄደ ነው አይደለ? ሙስሊም ደግሞ ማለት ሲወለዱም የነበራቸው ሃይማኖት ነው። አስረድኝ እስኪ ከተሳሳትኩ አርሙኝ። እናንተን የሃይማኖት ውስጥ መግባት አልፈልግም። አንድ ነው። ኦኬ ሶ እዛ ኢትዮጵያ ድሬዳዋ እያለሁ እንደዛ ይሉ ነበር እመቤቴ። አንድ ነው። ኦኬ እሺ ማሮቼ ሶሪ እንግዲህ አላውቅም። ለምን አንድ ጊዜ አጎቴ ክርስቲያን ነበር። ከዛ ሰለመ አሉ። ሲያወሩ ነው እንግዲህ አሁን አጎቴ የአባቴ ወንድም ሙስሊም ነው እና ሰለመ እንዲሰልም የገጠር አባባል ነው። ኦኬ እሺ እስላም ሃይማኖት ሲሆን ሙስሊም አማኝ ነው። እግዚአብሔር ይስጥሻው አንቺ አስረዳሽ። ሰው አንድ አይነት እኮ ነው ማለት ነው። እና እኔ ማዘሬ ቤተሰቦች ሙሉ ሙስሊም ናቸው። ሙሉ ማርያም ሙሉ ሙስሊም ናቸው። ወክለ የሚያቀኝ ሰው እግዚአብሔርን ከካሻፕ ላይ እስካሁን ድረስ አላወጣሁት። አንድ ጊዜ ታስታውሳላችሁ፣ ስሙን አልጠቅስላችሁም ያልኳችሁ እዚህ ያችን አጭር ኮፍያ ግዙልኝ እያልኩኝ ማለት ነው። ከዛ የሆነ ሰው ገንዘብ አላከልኝም $500 እግዚአብሔርን ከካሻፕ ላይ አላወጣሁትም። ቆይ በዛ ሰው ማስታወሻ እንደ ሂውማን ይገዛሉ ጨምሬ እሰይ እንኳን መሲም ይታርብሽ ባለጌ ጨምሬ $200 ጨምሬ ይገዛሉ። የሰማ ኦ ማይ ጋድ የሰው ስም አጻፉ። ይዋያችሁ አይደለ? ይላችሁ ተመልከቱ። ስሙኝ ኮሜንት አምቦ ቆይ ጋይስ፣ ሰው በእናታችሁ ለምን መወታችሁ? ሰው ተጨንቋል፣ አንቺ ትሸቂያለሽ። አሁን አይደል ላይቭ የገባሁት ሀቢባ ቤት ስለ ልጅቷ እያዳመጥን እሱ እኮ ጭራሽ እንዳልነበረ የምታውቁትኝ ነገር ይሄ ነው እኮ። አንዳንድ ሰዎች ቀጥታ ይገባችሁ። ልጠብስ ነበር ልትሆን ጋር ስለ ጎንደር ወንድኔ ያየሁትን ነው የማወራው ማለት ነው። ዌል ወደ እስራኤል መለስ። ወይኔ ፀጉሬን ዘንድሮ ማሪ እዚህ ሆነች። እዚህ ምሎ ስታር ቢዩቲ የሚባል ቦታ ነው። እዚህ ነው የገዛሁት። ቪዲዮ የሰራሁበት እንዲቆም የለም እዛ ቤት ነው የገዛሁት። የታችሁ አይላሽ ያምራል። ይሄ እኮ የራሴ ፀጉር ነው ማሪ፣ ይሄ ራሴ ነው። ማስካራ ተቀብቼ ነው። መቼ ነው የምንተኛው? አጀንዳ ሲጠፋ ማሪ እቺ ኩዊን የምትባለው አለች ጠፋቻ ከኔ ቤት። አየሰው ልጅ ግን ሳኩኝ። አየሰው ልጅ አንድ ኩዊን የምትባል ታውቃላችሁ? ቤታዬ እወድሻለሁ ነው የምትልጅ። አንቺስ ፕሮፋይልሽን ሳይ የሷ አይነት ፕሮፋይል ያለሽ ነው። አይ መሲ ትዝ ብሎኝ ነው ፕሮፋይሏ የልጅ የኩዊን አይነት በዛ በኩዊን ነው ማቃት ፕሮፋይሏ። እና በቃ ሞትኩልኝ እንዴት እንደምወድ ስስቴ ምናምን ነበር የምትለው። ከዛ አሁን ከሰው ጋር ስጣላ ጥፍታለች። ለምን አውቃ ነው። የእውነት ፍቅር አይለወጥም እኮ። ኧረ እኔ ማርያምን ሀወይ ጉረኛ አይደለሁም። እግዚአብሔርን ጉረኛ አይደለሁም። እልህኛ ነኝ፣ በቃ ነገረኛ ነኝ። እልክ አለብኝ። ይስማም እኔ እልህ በቃ ከዚህ ነው ያለብኝ። ደግሞ ትእዛዝ አልወድም። በቃ ትእዛዝ አልወድም። እኔ ብዙ ፍቅረኛ ማልይዘው ለምን እንደሆነ ታውቃላችሁ? የሚያዘኝ ሰው አልወድም። ኩዊኔቷ የመሀሪ አረ ኩዊኔ የመሀሪማ ምርጥ ናት። ኧረ እሷ አይደለችም። እሷ ላይ ደረሰው ነው እኮ እኔ ላይ ደረሰው። እሷ አይደለችም። ሌላ እንዴት አለች እዚህ ኮሜንታተር ናት። የኔ ሎጎ እና የሆነ ሰው ሎጎ አድርጋ የምትልና የእሷን ፕሮፋይል አይነት ሳይ እኮ ነው እንዲህ ያልኩትኝ። ስሙኝ እናንተ አትተኙም? ቆይ ማህበረሰቡ ሀወዬ ቀነለኝ ፍቅር አመሰግናለሁ። ዴኔ ዛሬ ቀን ሙሉ የጠፍተሽ ነበር። ዴኔ ግን እኔና አንቺ በቤታችን እናወራለን። ቆይ አሁን እዚህ ሰው ማህበረሰብ ፊት አላወራሽ። ምን I want to buy your hair for my baby shower please ማሪ። ይሄን ፀጉር ይልሽ የገዛሁት እዚህኛ ሰፈር ነው።
ኦንላይን ላይ ኦርደር ላረግ ፈልጌ ቆይቶ ነው የሚመጣው። ኦንላይን ላይ ማለት ነው። ሶ ላይክ 5 ቀን 6 ቀን ምናምን ቆይቶ ነበር የሚመጣው። ከዛ እኔ የሆነ ቦታ ላይ ፈለኩኝና በዛ ሳልፍ ለምን ፀጉር ቼክ አላደርግም ብዬ ግብት ብዬ ዘው ብዬ እያየው የሆነ የኪንኪ ሄር ጋር ነበር እያየ ነበረው። እሺ ደንዬ ከዛ ይህን ፀጉር አየሁት ማለት ነው። እዝም ብዬ ልክት ተሳረገው እንደዚህ ስትሬ በቃ ይሄንን ይሁን ሌላ ጣጣ ከማበዛ ብዬ ልብስ አደረኩትኝና እዛ ሴትዮዋ በከለር አሳየችኝ። ስታሳየኝ በከለር ኖ ይሄኛውን ስጪኝ፣ ይሄ ብቻ ነው ያለው አለችኝ። ለዛም ከውስጥ ሁሉ አይደለም የሰጠችኝ፣ ከይሄ ምንድነው ከእንትኑ ላይ ከአሻንጉሊቶቹ ላይ አንስታ ነው የሰጠችኝ። ሌላ ውስጥ የለም ብላ ማለት ነው። እመቤቴ እኔ ግን እንዴት እንደወደዳችሁት አላውቅም። እኔ ፍሪዙን ነው የምወደው። ወይኔ የሆነ በደ ፍሪዝ አይቻለሁኝ። መንዴይ ሰኞ ነው የሚመጣው። ኦርደር ከተደረገ ጥንትና ዘመን የለውም። መንዴይ ነው የሚመጣው። የሆነ ሰው እኮ ሂውማን ሄር ግዢ ብሎ ገንዘብ ሰጥቶኛል እዚህ